ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ኢትዮ ፎከስ ነው። እንደምናመሻችሁ የውሎ ዋና ዋና መረጃዎችን ወደ እናንተ ማድረስ ጀምራለሁ። የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ሲሆን በአርሲ ቀጠና እንደዚሁ አዲስ ውጥረት አለ ተብሏል። የቦምብ ፍንዳታ ደርሷል። ተሽከርካሪዎች ተቃጥለዋል። ሰልፍም ተወጥቷል። ይህንን በተመለከተ ተጨማሪ መረጃዎችን አደርሳችኋለሁ። ሰሞኑን በኢትዮጵያ ኦርቶዶክስ እምነት ተከታዮች ላይ ያነጣጠረውን ጥቃትና በአርሲ ቀጠና ያለውን አጠቃላይ ሁኔታ በተመለከተ ትናንትና ዝርዝር መረጃዎችን አድርሻችኋለሁ። ዛሬ ደግሞ በአካባቢው ያሉ አዳዲስ መረጃዎችን ጨምሮ በተለያዩ አካባቢዎች ያሉ አሁናዊ ሁኔታዎችን በዝርዝር አደርሳችኋለሁ። በአማራ ክልል በተለያዩ አካባቢዎች እንደዚሁ በውጊያ ጋር በተያያዘ በተለያዩ አካባቢዎች ያሉ አሁናዊ ሁኔታውን የተመለከቱ መረጃዎችንም አደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንደዚሁም ደግሞ አገራዊ ቀጠናዊ መረጃዎችንም አካትቻለሁ። እስከ መጨረሻው አብራችሁ እንድትቆዩ በአክብሮት ጋብዛለሁ። አሁን ዛሬ የምንገኘው ግንቦት 27 ቀን ነው። ሰኔን ልንቀበል 4 ቀናት ቀርተውናል። ከዚህ ጋር በተያያዘ እንግዲህ በማህበራዊ ሚዲያ ሰኔና ሰኞ ሊገጥም ነው በሚል ባለፉት 40 ዓመታት በኢትዮጵያ የፖለቲካ ሁኔታ የነበሩ አጠቃላይ ግጥምጥሞሾችንና የነበሩ ክስተቶችን በተመለከተ በተለይ በኢትዮጵያ ውስጥ ጦርነት የተደረገባቸው ዘመናት የሰኔና የሰኞ ግጥምጥሞች ናቸው በሚል ብዙዎቹ በማህበራዊ ሚዲያ ላይ ይህንን ሲያሰራጩ ይታያል። ከነዚህ መካከል 1990 ዓ.ም የኢትዮ ኤርትራ የባድመ ጦርነት የፈነዳበት ጊዜ ሰኔና ሰኞ ግጥምጥሞች እንዳለው 1997 ዓ.ም የተደረገው ምርጫ እና ይህንን ተከትሎ በአዲስ አበባ የሰዎች ግድያ የተጀመረው ሰኔ ቀን መሆኑን ሰኞ ቀን መሆኑን የሚገልጹ መረጃዎችን ጨምሮ የተለያዩ ጉዳዮች በማህበራዊ ሚዲያ ይነሳሉ። እስኪ በዚህ ጉዳይ ምናልባት በኢትዮጵያ ታሪክም በርከት ያሉ ጉዳዮችን ተመልክቻለሁ። ሰኔና ሰኞ ሲገጥም በሚል በኢትዮጵያ በተለይ ከዚህ ጋር በተያያዘ የጦርነት የግጭት ክስተቶች ግጥምጥሞች ተደርጎ እየቀረበበትን ተመልክቻለሁ። አድማጭ ተመልካቾቻችን በዚህ ጉዳይ ላይ ምን አስተያየት አላችሁ? በተለይ ትልልቅ በእድሜ ጠና ያላችሁ አድማጭ ተመልካቾች በዚህ ጉዳይ ላይ ከባህላዊ እንዲሁም ደግሞ ከሃይማኖታዊ ካልሆነም ደግሞ ከልማድ አንጻር ምን አስተያየት አላችሁ? ሰኔና ሰኞ ግጥምጥሞሹ ምንድን ነው እንደሚባለው እውነት ነው ወይስ ደግሞ የግጥምጥሞሽ ጉዳይ ነው? እስኪ ይህንን አስተያየት አድርሱኝ። ወደ መረጃዎቹ ነው የምሄደው። በቀጥታ ወደ መረጃዎቹ ሲሄድ አዲስ አበባ ዙሪያ ያገኘሁትን መረጃ ወደ እናንተ አደርሳለሁ። በአዲስ አበባ ዙሪያ አሳዛኝ መረጃ ተሰምቷል። ዳኛ የውሳኔ እያነበቡ በነበረበት ሰዓት በሽጉጥ ተገድለዋል የሚል መረጃ ነው። በአዲስ አበባ ዙሪያ በሆለታ አቅራቢያ የወልመራ ወረዳ የመጀመሪያ ደረጃ ፍርድ ቤት ችሎት ዳኛ ወርቄ ፈንካሳን ውሳኔ እያነበቡ በነበረበት ጊዜ በተከሳሹ በሽጉጥ ተገድለዋል ተብሏል። ግድያው የተፈጸመው ዛሬ ግንቦት 27 2018 ዓ.ም እንደሆነ የወጡ መረጃዎች ያሳያሉ። እንግዲህ ይሄ ምን ያክል የስርዓቱ ቢያንስ የፍርድ ቤት የችሎት ጥበቃና የችሎት ፖሊሶች እንኳ በአግባቡ ስራቸውን የማይወጡበት የስርዓቱን የመጨረሻ ድክመት ያሳያል። ዳኞች በስራቸው ላይ የሚገደሉበት ሁኔታ አልፎ አልፎ የሚከሰት በዓለም ላይም እጅግ መነጋገሪያ ከሆኑ ዜናዎች መካከል አንዱ የሚሆን ነው። ዛሬ እንግዲህ የተሰማው ዜና ይሄ ነው። ይሄ እንግዲህ ምን ያክል ስርዓቱ የትኛውንም ስርዓት ማስከበር እንደማይችል የትኛውንም ስነ ስርዓት ማስጠበቅ እንደማይችል የሚያሳይ ነው። ዳኛ በችሎት ላይ ያውም በተከሳሹ ሲገባ ሽጉጥ እንዴት ይዞ ገባ? ተከሳሹ ነው። ተከሳሹ የነበረበት ሁኔታስ ምን ይመስላል የሚለውና ለተከሳሹ ሽጉጥ ያቀበለው ማን ነው ከተባለ ይህ እንግዲህ በዚህ ስርዓት ውስጥ በተለይ በጸጥታ መዋቅር ውስጥ ያሉ ሰዎች የትኛውንም የህዝብ ጥቅም አሳልፈው በገንዘብ የሚሸጡ የትኛውንም የአገር አደራ አሳልፈው በገንዘብ የሚሸጡ አካላት መገለጫ ነው። ይሄ ደግሞ ከትልልቆቹ ጀኔራሎች ጀምሮ የሀገሪቱን አንጡራ ሀብት የሚባሉ ማዕድናትን ወርቅ በመዝረፍ በመሸጥ እንዲሁም ደግሞ የጦር መሳሪያ የህገወጥ የመሳሪያና የእጽ ዝውውሮችን ጨምሮ ትልልቅ ወንጀሎችን በመስራት የሚገኘውን ገቢ በማየት ስርዓቱ ያለበትን የንቅዘት ደረጃ የሚያሳይ ነው። ይህ በእንዲህ እንዳለ ወደ አሩሲ ቀጠና ስንሄድ በአሩሲ ቀጠና እንደገና በየቦታው ውጥረቶች ተባብሰዋል። ሰልፎችም ተደርገዋል። ተሽከርካሪዎች ተቃጥለዋል። በተለይ ኢቲያ ተብሎ በሚጠራ ቦታ ትላንትና የቦምብ ፍንዳታ ደርሷል። በቦምብ ፍንዳታ ተሽከርካሪ ወድሟል። ተሽከርካሪውም ተቃጥሏል የተባለው በዛው በአሩሲ ዴራ ተብሎ በሚጠራ ቦታም እንደዚሁ በተመሳሳይ ተሽከርካሪዎች ተቃጥለዋል። ወደ ጎዳና የወጡ ሰዎች ተሽከርካሪዎችን አቃጥለዋል። አንድ የጭነት ተሽከርካሪና ሌሎች እንደዚሁ መለስተኛ የጭነት ተሽከርካሪ አይሱዞች ተቃጥለዋል። በትንሹ 4 ተሽከርካሪዎች ተቃጥለዋል። ዴራ ተብሎ በሚጠራ ቦታ
እንግዲህ እነዚህ ቃጠሎች የደረሱት በቦምብ ፍንዳታና በእሳት እንደሆነ ነው መረጃ ምንጮቹ የገለጹት። አሳሳ ተብሎ በሚጠራ ቦታም በተመሳሳይ እንደዚሁ ሰሞኑን በጫካ ጭፍጨፋውን የፈጸሙ ታጣቂዎችን ለነሱ አጋርነት የሚያሳይ ለብልጽግና በሚል ሰልፍ ተወጥቷል። ሳጉሬ ተብሎ በሚጠራ አካባቢም እንደዚሁ ሰልፍ ተደርጓል። እንግዲህ ይህም የሚያሳየው የራሱ አለው። ለብልጽግና የድጋፍ ሰልፍ ነው ምርጫውን ሰበብ አድርገው የወጡት። በዋናነት ግን በአካባቢው የተፈጸመውን ጉዳይ ድጋፍ የሚሰጡ ናቸው። የከተማና የገጠር የብልጽግና መዋቅሮች የሚያስተባብሩ ሰልፍ ነው። ይህን ሰልፍ ያደረጉት ለብልጽግና እና ለገዳዮቹ ድጋፍ ለመስጠት ነው ብለዋል ከአካባቢው ያሉ የመረጃ ምንጮች። ይህንን በተመለከተ ሻሸመኔ ተመሳሳይ ውጥረቶች እንዳሉ የወጡ መረጃዎች ያሳያሉ። አድማጭ ተመልካቾች ምናልባት በማህበራዊ ሚዲያዎች በእኔም ፌስቡክ ገጽ ልትመለከቱ ትችላላችሁ። በአርሲ እንግዲህ ሰሞኑን ከውድመት ከደረሰባቸው አብያተ ክርስቲያናት መካከል የአንዱ ታቦተ ጽላቱንና ጉልላቱን እንዲሁም ደግሞ ነዋየ ቅድሳትን ምዕመናን ተሸክመው በእግራቸው ሲሄዱ የሚያሳየው ቪዲዮ የብዙዎቹን ልቦና እንዲሁም ደግሞ የብዙዎቹን ሕሊና የሰበረ ምስል ነው። እንግዲህ በዚህ ሰዓት ቤተክርስቲያኗና ምዕመናን ላይ እየደረሰ ያለው ሁኔታ ይህንን ነው የሚያሳየው። በሌላ ከዚህ ጋር በተያያዘ አንዳንድ የጽሁፍ መረጃዎችን ወይ ደግሞ የጽሁፍ ዜናዎችን የምትፈልጉ አድማጭ ተመልካቾች ካላችሁ በጽሁፍ ዜናዎች እንዲደርሷችሁ አዲስ የፌስቡክ የቻናሉ የፌስቡክ ገጽ የመክፈት ሀሳብ አለኝ። በዚህ ላይ እንግዲህ ፍላጎት ካላችሁ እሱን አሳውቁኝ። የጽሁፍ ዜናዎች ቶሎ ቶሎ እንዲደርሷችሁ ይደረጋል። ያው ብዙዎቹ ለማድመጥ ለመስማት የማትችሏቸው ካላችሁ የፌስቡክ ገጽ ይከፈታል። እሱ ደግሞ በዚህ በኮሚኒቲ ላይ ይቀመጣል። እሱን ገጽ በአንድ ቀን የሚፈለገው ቁጥር የሚሟላ ከሆነ እሱን ወደ ቬሪፊኬሽን ወይም ደግሞ ወደ ማረጋገጫ አምጥቶ መረጃዎችን በዛ መንገድም ወደ እናንተ በቀላሉ ለማድረስ ይሞከራል። በማንኛውም ሀሳባችሁን አስቀምጡልኝ። የአርሲ ሁኔታ ይህ ባለበት ሁኔታ እንግዲህ ሻሸመኔን ጨምሮ በተለያዩ አካባቢዎች ውጥረት ባለበት ሁኔታ የኦሮሚያ ክልል ግን ይህንን በተመለከተ የሰጠው መግለጫ እጅግ አሳዛኝ ነው። የኦሮሚያ ክልል በአርሲ ዞን በንጹሐን ላይ የተፈጸመው ጥቃት የብሔርም ሆነ የሃይማኖት መልክ የለውም ሲል ነው እንግዲህ እያስተባበለው። ይህን በርካታ መረጃዎችን ማምጣት ይቻላል። ከአልሸባብ ስልጠና ወስደው ከአይኤስኤስ ስልጠና ወስደው የተመለሱ ወጣቶች በ18 እስከ 23 ዓመት ፍርድ ከተፈረደባቸው በኋላ ማን ፈቶ ለቀቃቸው? ወደዛ ቀጠና እንደገና ገብተው የማደራጀት ስራ እንዲሰሩ ማን አደረገ? እንግዲህ ከቅጣታቸው ውስጥ ቢያንስ 3 ዓመት እንኳ ያልታሰሩ እንዲያመልጡ እንዲወጡ እንደተደረገ ነው መረጃዎች የሚያሳዩት። ስለዚህ ጥቃቱ ማንነትና ሃይማኖትን መሰረት ያደረገ ስለመሆኑ ምንም ማስተባበል አይቻልም። ለማንኛውም የኦሮሚያ ክልል ይህንን ብሏል። ጥቃቱን የፈጸመው ደግሞ የሸኔ ሽብር ቡድን አማካኝነት የሃይማኖት ግጭት ለመቀስቀስ እና ምርጫ ለማደናቀፍ ነው ይላል። ጥቅምት ላይ የተገደሉት፣ ህዳር ላይ የተገደሉት፣ ታህሳስ ላይ የተገደሉት ከዛ በኋላ የካቲት መጨረሻ ላይ በዚሁ ቀጠና የተጨፈጨፉት አሁን በነገራችን ላይ ይሄ ግድያ 6ኛ ዙር ነው። አብዛኞቹ ቁጥራቸው በዛ ስለሚል ሽፋን ያገኛሉ። አንዳንዶቹ እገታና በእንስሳት ላይ በመንደሮች ላይ የሚፈጸም ቃጠሎ ስለሆነ ብዙ ሽፋን አላገኘም። 6ኛ ዙር በሙሉ ሲደረግ ይህን እንደሚባለው ምርጫ ለማደናቀፍ ነው ወይ? ያው እንግዲህ ይህንን እያሉ ነው ምላሽ የሚሰጡት። በጣም አሳዛኝ ነው። ይህንን እንግዲህ በእነዚህ ሰቆቃዎች መጠየቅ ያለባቸው ዋና ዋና መዋቅሩ ላይ ያሉ ባለስልጣናት እንጂ ሌሎች እንዳልሆኑ ግልጽ ነው። የክልሉ ኮሚኒኬሽን ኃላፊ መከላከያ፣ ፌዴራል ፖሊስ ወደ አካባቢው እንደገባ ለማረጋጋት ስራ እየተሰራ እንደሆነ እንዲሁም ደግሞ ተፈናቃዮችን ለመመለስ ጥረት እየተደረገ እንደሆነ ተገልጿል። ግን እንደተባለው ከላይ አይደለም በገጠራማ አካባቢዎች ሻሸመኔን፣ አሳሳን፣ ዴራን፣ ኤቲያን ጨምሮ በተለያዩ ከተሞች ያለው አሁናዊ ሁኔታ ግን ከላይ እንደተገለጸው ነው። በተለይ ሳጉሬ፣ አሳሳ ተብሎ በሚጠሩ አካባቢዎች፣ ዴራ፣ ኢቲያ ተብሎ በሚጠሩ አካባቢዎች ያለው ሁኔታ ይህንን አይደለም የሚያሳየው የቦምብ ፍንዳታ፣ የተቃውሞ ሰልፎች እንዲሁም ደግሞ በአካባቢው ከፍተኛ ውጥረት መኖሩን ነው። ወደ ሌሎች መረጃዎች እሄዳለሁ። ወደ አማራ ክልል ሸዋ የሚወስደን መረጃ አስከትላለሁ። በሸዋ በመራቤቴ አውራጃ በመራቤቴ ቀጠና ሬማ ከተማ ዙሪያ ፋኖ በወሰደ የተቀናጀ እርምጃ 11 የሚደርሱ የሚሊሻ አባላት መማረካቸውንና እንዲሁም ደግሞ የአየር ወለድ ኮማንዶ አባል ከነትጥቁ ወደ ፋኖ መቀላቀሉን የፋኖ የመረጃ ምንጮች ገልጸዋል። የፋኖ የህዝብ ግንኙነት መረጃ እንደሚያሳየው ፋኖ ባደረገው ልዩ ኦፕሬሽን 9 የሚሊሻ አባላት ሲማረኩ ተጨማሪ 2 የሚሊሻ አባላት ደግሞ ከካምፕ በማምለጥ ወደ ፋኖ ተቀላቅለዋል። በጥቅሉ 11 ሚሊሻዎች ከግዳጅ እና ከስምሪት ቀጠናቸው ውጭ እንዲሆኑ እና ወደ ፋኖ ኃይል እንዲቀላቀሉ ተደርጓል። የአየር ወለድ ኮማንዶ አባልም የ112ኛ በአካባቢ ስምሪት ላይ የወሰደው የአየር ወለድ ኮማንዶ አባል
የ4ኛ ሻለቃ አባል የ50 አለቃ ወታደር ከዘመናዊ ስናይፐር ጋር እና ሙሉ ትጥቁን በመያዝ ወደ ፋኖ ተቀላቅሏል። ወደ ባህር ዳር የሚወስደን መረጃ ደግሞ በባህር ዳር ከተማ የሚገኙ 2ኛ እና 6ኛ ፖሊስ ጣቢያዎች በርካታ ወጣቶች ታስረው እንደሚገኙ ነው መረጃዎቹ የሚያሳዩት። እስራቱ በተመለከተ ሰሞኑን ምርጫ ለማደናቀፍ ሰርታችኋል፣ ምርጫ ለማደናቀፍ ተንቀሳቅሳችኋል በሚል በርካታ ወጣቶች ታስረው ከፍተኛ እንግልት እየተፈጸመባቸው ነው። ከነዚህ መካከል ማንልኳችሁ ነው ምርጫ ልታደናቅፉ ነበር በሚል ከፍተኛ ድብደባ የተፈጸመባቸው እንዳሉም የመረጃ ምንጮች ገልጸዋል። በተመሳሳይ ወደ ምስራቅ ጎጃም ሸበል በረንታ ስንሄድ ደግሞ በአማራ ክልል ምስራቅ ጎጃም ዞን ሸበል በረንታ እንደዚሁም ይሄ ከምርጫ ጋር በተያያዘ የወጣው መረጃ ይሄም አስቂ ነው። በሸበል በረንታ ወረዳ ዋና ከተማ የዶሃ የከተማ መንግስት ሰራተኞች በከተማው ምርጫ አልመረጣችሁም፣ አልተሳተፋችሁም በሚል ሰበብ ከስራ መታገዳቸውንና መታሰራቸውን የሚገልጹ መረጃዎች ናቸው የወጡት። እንግዲህ ይህንን ለማድረግ እና ይህን ለመለየት ጣታቸው ላይ የምርጫ ምልክት አሻራ ወይም ደግሞ ቀለም አውራ ጣታችሁ ላይ የለም በሚል የብልጽግና የአካባቢው ወታደራዊና የሲቪል ፖለቲካ ባለስልጣናት ስብሰባ ከጠሩ በኋላ እንደዚህ የጣት ምልክት እያሳዩ እስራት ፈጽመዋል የሚል መረጃ ወጥቷል። ለምን ብልጽግና አልመረጣችሁም፣ ለምን በምርጫው አልተሳተፋችሁም በሚል ነው እንግዲህ እንዲታሰሩ እየተደረገው። ምርጫ አስፈጻሚዎችም እንደዚሁ በአግባቡ ምርጫ አላስፈጸማችሁም በሚል እንደዚሁ ዛቻና ማስፈራሪያ የደረሰባቸው የምርጫ አስፈጻሚዎች እንዳሉም ታውቋል። እንግዲህ በዚህ እርምጃ ደሞዝ መከልከልን፣ እናንተ የብልጽግና ደጋፊ አይደላችሁም፣ ብልጽግናን አትደግፉም፣ የምትደግፉት ደሞዝ ይክፈላችሁ በሚል ከስራ ለማፈናቀል እንቅስቃሴ እየተደረገ እንደሆነ የወጡ መረጃዎች ያሳያሉ። ሰራተኞቹ ምርጫ በፍላጎት እንጂ በጉልበት አይደለም በማለት መብታቸውን ቢጠይቁም እንግዲህ ምላሹ ያገኙት ድብደባና ጫና እንደሆነ መረጃ ምንጮች ገልጸዋል። በዚሁ በምስራቅ ጎጃም ቀጠና እንደዚሁ በተፈጸመ የቦምብ ፍንዳታ በሚሊሻና በወታደራዊ ካምፕ ላይ ጉዳት ደርሷል። በምስራቅ ጎጃም ዞን እነማይ ወረዳ ማህበረ ብርሃን ቀበሌ ይሄ ያረጋ ከበደ የትውልድ አካባቢ ነው። የትኖራጎት ተብሎ በሚገኘው ጊዜያዊ ካምፕ ፋኖ በፈጸመ ቦምብ ጥቃት በቁጥር ያልታወቁ ሚሊሻ እና ወታደሮች ጉዳት ደርሶባቸዋል። የጉዳት ሁኔታ በዝርዝር አልታወቀም። ይህንን ተከትሎ ሚሊሻ እና መከላከያ በአካባቢው ወደ ማህበረሰብ ላይ ከባድ ድብደባ እንደውም ህገወጥ ፍተሻና የቤት ለቤት አሰሳ እያደረጉ ነው። በዚህም ከፍተኛ ጫና እየተደረገ ነው። የቦምብ ፍንዳታውን ተከትሎ ወደ ፍኖ ሰላም ስንሄድ ደግሞ ፍኖ ሰላም ሆስፒታል ከፍተኛ ቁጥር ያላቸው ሚሊሻና አድማ ብተና አባላት በሆስፒታሉ ውስጥ ተኝተው እየታከሙ እንደሆነ የመረጃ ምንጮች ገልጸዋል። ሰሞኑን በፍኖ ሰላም አካባቢ በተደረጉ ውጊያዎች ምክንያት ከፍተኛ የአካል ጉዳት የደረሰባቸው የሚሊሻ አድማ ብተና አባላት ፍኖተ ሰላም ሆስፒታል ሕክምና ላይ በመሆናቸው ሆስፒታሉ ሌሎች ደንበኞችን እያስተናገደ አይደለም። ቁስለኞች መሬት ላይ ተኝተው ነው የሚታከሙት፣ በርካታ ናቸው። ሌሎች ደግሞ ወደ ሆስፒታሉ የሚሄዱ በሽተኞች እነዚህን ሚሊሻዎች እንዳያዩ በሚል ሪፈር እየተባለ ይመለሳሉ። መደበኛ አገልግሎት ቆሟል ነው ያሉት የመረጃ ምንጮቹ። ከዚህ ጋር በተያያዘ ፍኖተ ሰላም ባለፈው በተደረገው ውጊያ ፋኖ በሁለት አቅጣጫ በከተማው በመግባት የፈጸመውን ጥቃት ተከትሎ ነው ይህ ጉዳት እየደረሰው። የመረጃ ምንጮቹ ይህንን ሆስፒታል ያየ የአድማ ብተና ወይም ደግሞ ድጋሚ ሚሊሻ አባል ሊሆን አይችልም፣ በርካታ ቁስለኞች በሰቀቀን ላይ ይገኛሉ ብለዋል። ከዚህ ጋር በተያያዘ በፋኖ በኩል የወጡ መረጃዎች እንደሚያሳዩት ፍኖተ ሰላም በነበረው ውጊያ በትንሹ 34 የሚደርሱ የጸጥታ ኃይሎች የመከላከያ አድማ ብተናና የሚሊሻ የሞት ጉዳት፣ ሌሎች የአካል ጉዳት እንደደረሰባቸው በፋኖ በኩል የወጡ መረጃዎች ያሳያሉ። ሌላው ወደ ትግራይ የሚወስድን መረጃ ነው። እንግዲህ በትግራይ የሚቀርቡ መረጃዎችን በተመለከተ አሉታዊም አዎንታዊም አስተያየቶችን ተመልክቻለሁ። እንግዲህ ይህንን በተመለከተ ያው በተደጋጋሚ የገለጽኩት ነው። መረጃዎቹ ትክክል ናቸው ወይስ ስህተት ናቸው የሚለውን መዝኖ አስተያየት መስጠት አንድ ነገር ነው። ህወሓት ለምን ተነካብኝ በሚል ደግሞ ያዙ ይልቀቁኝ ማለት ሌላ ነገር ነው። ሌላ ጊዜም የብልጽግና ደጋፊዎችን ብልጽግና ገመና ሲጋለጥ ልክ የሚሉት አይነት ስለሆነ ብዙ እንግዲህ እዚህ ግባ የሚባል አይደለም። መሰረታዊ አስተያየት አይደለም። መሰረታዊ አስተያየት የሚሆነው መረጃው ስህተት ነው ትክክል ነው የሚለው ቢሆን እሱ ላይ እንደ ሚዲያ ኃላፊነት ይወሰዳል። ከዛ ውጭ መሬት ላይ ያሉ ሀቆች ለምን ቀረቡ፣ የህወሓት ገመና ለምን ተጋለጠ የሚለው እንግዲህ እኩል የብልጽግና ገመና ሲጋለጥ ከሚሳደቡ የብልጽግና ደጋፊዎች ጋር እኩል የሚታይ ሆኗል። ለማንኛውም ወደ ትግራይ የሚወስደን መረጃ አስከትላለሁ። በትግራይ ካለው ወታደራዊ አፈሳ ጋር በተያያዘ አሁንም ተጨማሪ መረጃ ወጥቷል። ትላንትና ግንቦት 26 አመሻሹን ከምሽቱ 3 ሰዓት ገደማ
ተንቤን አካባቢ የነበሩ ሰልጣኞች ማምለጣቸውን ነው የመረጃ ምንጮች የገለጹት። እነዚህ ቁጥራቸው ወደ 200 ይደርሳል የተባሉት ሰልጣኞች ከፊሎቹ ወደ ጠለምት በመሻገር አምልጠዋል። ከፊሎቹ ደግሞ እንዲሁ ተንቤን አካባቢ ተበትነዋል። ይህንን ተከትሎ አብያድ እና አካባቢው እስከ ጭላ ድረስ መንገዶች እንዲዘጉና ያመለጡ ታጣቂዎች ያመለጡ ምልምል ሰልጣኞች እንዲያዙ በህዋት በኩል ትዕዛዝ መተላለፉን ተከትሎ አርሚዎች ስምሪት ወስደዋል። ይህ በእንዲህ እንዳለ እንደዚሁ በራያ ቀጠና በራያ ዋጅራት አካባቢ የህዋት ታጣቂዎች ዛሬ ግንቦት 27 ቀን ሁለት ሰዎችን ገድለዋል። ኪዳኔ በረህና ሀጎስ አባድ የተባሉ ሰዎችን ፋሽነ ተብሎ በሚጠራ አካባቢ ገድለዋል። ሰዎቹ ለመገደላቸው ምክንያቱ ከነጌታቸው ረዳ ታጣቂ ኃይል ጋር በአፋር ከሚገኘው የሰላም ኃይል ወይም ደግሞ የሐራ መሬት ነፃ ኃይል ጋር ግንኙነት አላችሁ በሚል ተጠርጥረውና ተጠይቀው በዚህ ተጠያቂነት እንደተገደሉ የመረጃ ምንጮች ይገልጻሉ። ሌላው የምስራቅ አፍሪካን የጦር መሳሪያ ዝውውር የተመለከተ መረጃ ነው። ባሳለፍነው ፈረንጆቹ ግንቦት ወር ብቻ እንግዲህ ዛሬ ሰኔ 4 ነው የምንገኘው በፈረንጆቹ። በግንቦት ባለፈው ወር ብቻ ወደ ኢትዮጵያ ከ51 በላይ የጦር መሳሪያ የጫኑ አውሮፕላኖች መግባታቸውን መረጃዎች እያሳያሉ። እነዚህ አብዛኞቹ 98 በመቶ የሚሆኑት አውሮፕላኖች ከአረብ ኤሚሬትስ በመነሳት ነው ወደ ኢትዮጵያ ይህን ያክል የጦር መሳሪያ እያራገፉት። በአለፉት ዓመታት ኢትዮጵያ ከፍተኛ ጦርነት እያስተናገደች ባለችበት በዚህ ሁኔታ በዚህን ያክል የጦር መሳሪያ ከፍተኛ ቁጥር ያለው የጦር መሳሪያ ወደዚህ ቀጠና በዚህ መጠን በአውሮፕላን ገብቶ አያውቅም። አሁን በግንቦት ወር የገባው የጦር መሳሪያ ብዛቱ ሲታይ ከወትሮ በጥፍ የበለጠ እንደሆነ ነው የተገለጸው። ከዚህ መሳሪያ ውስጥ አብዛኛው ለአርኤስኤፍ የሚቀርብ ነው። እንግዲህ በሱዳን ጦርነት በተለይ ኮርዶፋን እና ምዕራብ ሱዳንን ዳርፉርን የተቆጣጠረው አሁን ደግሞ በኢትዮጵያ አሶሳ ቀጠና ኃይል እያደራጀ ላለው አርኤስኤፍ የሚቀርብ ነው። ይህ እንግዲህ ምን ያክል ከፍተኛ መጠን ያለው የጦር መሳሪያ በአውሮፕላን ብቻ እየቀረበ እንደሆነ የሚያሳይ ነው። ዛሬ በጠዋቱ የመረጃ ጊዜያችን እንግዲህ ከዚህ ጋር በተያያዘ በኮንቴነር የገቡ የጦር መሳሪያዎችንም ወደ ወለጋ፣ ነቀምት እንደዚሁ በዝርዝር አቅርቤላችኋለሁ። ይህም የጦር መሳሪያ የአርኤስኤፍ ነው ሊሆን የሚችለው የሚሉ የመረጃ ምንጮች አስተያየታቸውን በዚህ ሰጥተዋል። አርጆ ደዴሳ ተብሎ የሚጠራው አዲስ ወታደራዊ ካምፕ የጦር መሳሪያ ሎጂስቲክ ማዕከል አርኤስኤፍ ወይም ደግሞ ፈጥኖ ደራሽ ኃይሉ ከፍቷል። ይሄ የሆነው ደግሞ ከኩርሙክና ከአሶሳ ቀጠና ወደ መሀል ኢትዮጵያ ወደ ወለጋ ቀጠና 400 ኪሎ ሜትር ያክል ገብቶ የጦር መሳሪያ ማዕከል ያደረገው በቀጠናው ካለው ስጋት አንጻር እንደሆነ ነው። በዚህ ቀጠና እንግዲህ በኢትዮጵያ በኩል አርኤስኤፍ እየተደገፈ በኢትዮጵያ መንግስት፣ በዛ በኩል ደግሞ የሱዳን ጦር እንዲሁም ሌሎች ታጣቂዎችን የህወሓት ታጣቂዎችን ጨምሮ እየደገፈ ያው ቀጠናው ወደ ከፍተኛ ጦርነት ቀጠና ሊገባ ጫፍ ላይ ደርሷል። በጠዋቱ የመረጃ ጊዜያችን አርኤስኤፍ በዚህ ቀጠና በህወሓት ታጣቂዎች ላይ በወሰደው ጥቃት በርካታ ታጣቂዎች መገደላቸውና መቁሰላቸውን እንደዚሁም ደግሞ የቤንሻንጉል ታጣቂዎች አርኤስኤፍ ተብሎ በሚጠራው ታጣቂ ላይ በኢትዮጵያ ውስጥ በወሰዱት ጥቃት ቢያንስ 9 የሚሆኑ ስለመሞታቸው የአርኤስኤፍ ታጣቂዎች በዚህ በኩርሙክ በኢትዮጵያ ቀጠና ከፍተኛ የሆኑ የጦር ወንጀል የሚባሉ ድርጊቶችን እየፈጸሙ እንደሆነ አስገድዶ መድፈር፣ እንዲሁም ደግሞ በሆቴሎች የአገልግሎት ክፍያዎችን ሲጠይቁ አለመክፈል፣ እንዲሁም ደግሞ የአካባቢው የህዝብና የመንግስት ንብረት እየሸጡ ለሱስና ለአደንዛዥ እጾች መግዣ እንደሚያውሉ ነው መረጃዎች የሚያሳዩት። ይህ እንግዲህ በተመለከተ ዝርዝር መረጃ ከዚህ በፊት ቀርቧል። የምስራቅ አፍሪካ ቀጠናችንን መረጃችን እናስከትላለን። በምስራቅ አፍሪካ ቀጠና እንግዲህ ለአለፉት ጥቂት ወራት ሰላምና መረጋጋት ውስጥ የነበረው ሞቃዲሾ እንደገና ወደ ቀውስ ተመልሷል። ይህንን በተመለከተ የአፍሪካ ህብረትና ሌላው ቀጠናዊ ድርጅት ኢጋድ መግለጫ አውጥተዋል። ኢጋድ በአስቸኳይ መግለጫ አውጥቷል። በሶማሊያ የተገኘው ሰላም ተመልሶ አደጋ ላይ ነው የሚል መግለጫ ወጥቷል። በሶማሊያ የተፈጠረው ህገ መንግስታዊ ቀውስ ተከትሎ በዋና ከተማ ሞቃዲሾ ከፍተኛ የውጥረትና የከባድ መሳሪያ ተኩስ እየተሰማ እንደሆነ ዛሬ ተዘግቧል። ቀውሱ የተቀሰቀሰው ፕሬዚዳንት ሐሰን ሼህ መሐመድ የስልጣን ዘመናቸውን ለ1 ዓመት ማራዘማቸውና ማስታወቃቸውን ተከትሎ ሲሆን ይህን ውሳኔ የተቃወሙ የፖለቲካ ቡድኖችና የክልል መሪዎች በዛሬው ዕለት ትልቅ ተቃውሞ ሰልፍ ጠርተው ነበረ። ይሁን እንጂ ሰልፉ ከመካሄዱ በፊት ትላንትና ምሽት ተቃዋሚ መሪዎች ወደ ከተማዋ መግባታቸውን ተከትሎ ሌሊቱን ሞቃዲሾ በከፍተኛ ተኩስና በጭስ ተሸፍና ነው እና በፍንዳታ ያደረችው። ይህን የዘገበው አጃንስ ፍራንስ ፕሬስ ነው። ይህንን ተከትሎ የምስራቅ አፍሪካ ልማት በየነ መንግስታት ኢጋድ አስቸኳይ መግለጫ አውጥቷል። ይህንን ጉዳዩ እንዳሳሰበው ገልጿል።
አፍሪካ ህብረትም ተመሳሳይ መግለጫ አውጥቷል። የአፍሪካ ህብረት ኮሚሽን በሞቃዲሾ የተከሰተው የጸጥታ መበላሸት ተከትሎ ሁሉም ወገኖች ከፍተኛ ትዕግስት ሊያደርጉ ይገባል የሚል ጥሪ አቅርቧል። በሞቃዲሾ በሲቪል መኖሪያ አካባቢዎች ታጠቁ ግጭቶች እየታዩ መሆኑን የገለጸው አፍሪካ ህብረት ይሄ አፍሪካ ህብረትን ከፍተኛ ስጋት ላይ እንደጣለው ገልጿል። ኮሚሽኑ ባወጣው መግለጫ ሁሉም ወገኖች በአስቸኳይ ግጭት እንዲያቆሙና ከፍተኛ ትዕግስት እንዲያሳዩ ጥሪ አቅርቧል። ኮሚሽኑ ሁሉም ወገኖች በአስቸኳይ ተኩስ እንዲያቆሙ፣ ንጹሐን ዜጎችን እንዲጠብቁ እና ውጥረቱን ከሚያባብሱ ድርጊቶች እንዲቆጠቡ ማሳሰቢያ ሰጥቷል። ልዩነቶቻቸውን በሰላም እንዲፈቱ ጥሪ አቅርቧል። የሶማሊያ ፌዴራል ሪፐብሊክ ፕሬዝዳንት ሐሰን ሼህ መሐመድ እና ሌሎች የፖለቲካ ተዋናዮች የፖለቲካ መረጋጋትን ለማምጣት ብሔራዊ ውይይትና እርቅን መግባባትን ማስፈን ይህንን በተመለከተ ከፍተኛ ጥረት እንዲያደርጉ አፍሪካ ህብረት ጠይቋል። አፍሪካ ህብረትም ጉዳዩን በቅርብ እንደሚከታተልና በሶማሊያ ድጋፍ ሰጭ ሰራዊት የተሰማራው አሚሶም ማለት ነው አማካይነት የሀገሪቱን ሰላምና ጸጥታ ለማስፈን ሙሉ ድጋፍ እንደሚያደርግ ገልጿል። ያው እንግዲህ ጥርስ ከሌላቸው ለይስሙላ ካሉ ተቋማት መካከል አፍሪካ ህብረት አንዱ ነው። ያው ለመግለጫ ያክል ይህንን መግለጫ ሰጥቷል። የሞቃዲሾ ጉዳይ፣ የሱዳን ጉዳይ እንግዲህ በኢትዮጵያ ዙሪያ እንግዲህ ሌላ ከሆነ ደግሞ ይህም ሌላ መልክ የሚኖረው ነው። በነገራችን ላይ የሶማሊያ ጉዳይ ወደ ግጭት የሚገባ ከሆነ ከኢትዮጵያ አንጻር ሌላ መልክ ይኖረዋል። ምክንያቱም ይሄኛው ጉዳይንም የተለያዩ መረጃዎች ስላሉ። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ